አሁን እኔ እዚህ መጥቼ ስለሙሙ ስለዘለቀ ባንጀቴ ውቀጣው ፈለጠው የተለያየ ነገር ስለምናገር የሚመስላችሁ ለእናንተ የሚመስላችሁ እኔን ወንዶች የሚጣሉኝ ወንዶች የማይፈልጉኝ እናንተ ደግሞ ስለማታወሩ እንደዚህ ነገር ስለማትናገሩ ነጠላሽን ተሸፋፍነሽ ወይ ምናምን ነገር ድምጽሽን አቅለስልሽሽ ዝቅ ብለሽ አጋ ብለሽ ስለወራሽ ወንድ ልጅ የሚወድሽ እኔን የሚጣለኝ አይደለም እንደዛ አይደለም እመኝ አንቺ ድምጽሽን ስላቅለሰልሽ አንቺ ጨዋጫዋ ስለተጫወትሽ ስነ ስርዓት አለኝ ስላልሽ ምናምን ወንድ ልጅ ይወድሻል ማለት አይደለም ትዳር ታገኛለሽ ማለት አይደለም እኔ ይኸው 14 አመት የተቀመጠ ግድንግድ ትዳር አለ አይደል ጭንቅላቴ ላይ ፍራስ ራሱ ብሎ የማይፈርስ እንግዲህ ይሆነኝ ከባሌ ጋር እንዴ ነው የማወራው እንዴ የፈለኩትን ነው የማወራው ተበጅ አላለም እንዴ ይሁን እንግዲህ ምን ይደረግ የሚበደኝ ካገኘው ይበዳል ምን ላድርግ እንግዲህ አትገባትም አንተ ደደብ አሁን ተበጂ ብለህ የምትሳደበው ስለማቀህ እኮ ነው ሀንዬ ተገርዘሻል ወይስ አልተገረሽም ብለህ እንደው አልተገረስኩም ብለሽ ንገሪኝና ደስ ብሎ ይልተኛ ያልክ አይደለ አንተ ነህ አይደለ አሜሪካን ሀገር ሆኖ የምትኖረው ግን አሜሪካን ሀገር ሆኖ ዳር ላይ ምክንያቱም የቤት ኪራይ የምትከፍለው አቅም ስለሌለ ምን ያልክ ደሃ ጉማሬ ስለሆንክ ማለት ነው እንደኔ እዚህ ካሊፎርኒያ አትኖርም አቅሙ ስለሌለ የምትኖረው ኮርነር ላይ ዳር ላይ ከዛ ቤቴ ገብተክ ሀንዬ ካንቺ የምፈልገው ተገርጃለሁ ወይ አልተገረስኩም በይና እንቅልፍ የለተኛ የኔ መገረዝና ያለ የኔ አለ መገረዝ አንተን እንቅልፍ የሚያስተኛው ከመቼ ጀምሮ ነው እንደዛ ብለህ የተናገርከው ሰው ያርለ አሁን መተካናቡ ተበጂ ትላለህ ደደብ ሴቶች አንድ ነገር ልንገራችሁ ድምጻችሁን ስላቅለሸለሻችሁ እኔ ጨዋ ነኝ እኔ ምንድነኝ በዚህ ገብቼ በዚህ ወጥቼ ስላላችሁ ቅስስ ልስስ ድዝዝ ብላችሁ ስላወራችሁ ወንድ ልጅ ይወዳችኋል ማለት አይደለም ወንድ ልጅ እንዲወድሽ ወንድ ልጅ የሚፈልገውን ነገር አሟይ መሰረቱን አሟይ ወንድ ልጅ አግብቶሽ ፍታኝ እንኳን ብለሽ ስትጠይቂው አንቺን ከመፈታ ህይወቴን ባጣ ይሻለኛል የሚል ባል ያጋጥምሻል አያያዙን ካወቅሽበት ስትቀምተሽ እንኳን የጓደኛሽን እንኳን ቀምተሽ ከሆነ ተመልሶ እንዳይሄድና ቀምታይ ነበር ተመልሶ መጣ እንዳትል አንቺ ጋር እንዴት ብሎ እንደሚቀመጥ ካንቺ ተጣብቆ እንዴት እንደሚቀመጥ እንደዚህ ምንድነው መፍትሄ እንዴት ነው የሚባል ነገር አለ ቁጭ ብላችሁ አጥኑ አንቺ በፊልተር ብድ ብለሽ ስለመጣሽ አንቺ እኔ መልኬን ወንዶች እንኳን ቆንጆ ነሽ ብለሽ ብሎ ሳያደንቁሽ ቆንጆ ነን እኔ እኮ ቆንጆ ነኝ የማንም ምናምን መልክ እያላችሁ እኔ እኮ እኔንም እኮ ነው የምትሰዱት የማንም ምናምን መልክ ብላችሁኝ አንተ ተሳደባላችሁ አስቀያሚዎች ናችሁ ብላችሁ ጺም አደረክ አሁን ነገር ፍለጋ ነው በዚህኛው ነው በዛኛው ተገልብጠ መተክ ለኔ ጺም ላከለ የፈለከውን ብልክ እኔ አይምር ወይ ዳሜጅ አይደለም ዲጄ አይሆንም የሚያገባኝ ነገር የለም ተናደነ ስለዚህ ማለት ነው የቀማሹ ቀመተሽ እንኳን የቀማሹን ባለ ራሱ እንዴት አድርግሽ እስከመጨረሻው ካንቺ ጋር እንዲቀመጥ ማረግ የማትቺ ሴቶች ድምጻችሁን ስላቅለሰለሻችሁ በማንቆርቆሪያ መጠጥ እየጠጣችሁ እኔ ውሃ ነው መጠጣው ትላላችሁ አንዳንዶቻችሁ ሻይ ቅጠል እንትን ውስጥ ማለት ነው የምትጠጡበት እንትን ውስጥ ሚስቴ ትወድሻለች ያው ሼር ምን ኖርማል እኮ ነው ወይ ሚስቴ ይኸው የሻይ ብርጭቆ ታቀርቡና ማለት ነው ውስጥ እኮ ማለት ነው ቆጭ አርጋችሁ ነጭ አረቄ ወይም ደግሞ ጥቁር አረቄ የሆነ ነገር ከታችሁ አውቃችሁ ሻይ ቅጠል ቁጭ ታረጉና ከፊት ለፊት የሻይ ቅጠሉን ታሳዩናላችሁ ወይኔ በእናታችሁ ይቺ ልጅ አትጠጣም በጣም ስነ ስርዓት አላት ጨዋ ናት ኡፍ ከአንደበቷ ክፉ አይወጣ ካለሷ ማን አለ ተበላችሁ እዚህ ቲክቶክ ላይ እንድትደነቁ ስነ ስርዓቱ አወራሯ ድምጿ እያላችሁ ማለት ነው በቃ እንዲደነቅላችሁ የሰው በቃ ወንዶች ለናንተ እኔ እንዲ ስላወሩ እመኚ ማለት ነው ካንቺ የበለጠን የወንዶች ወዱ እዚህ ቁጭ ብለሽ የምትሻፍጂባቸው ቲክቶክ ላይ አንዱ የተወሰኑ የሀበሻ ወንዶች አሉ አይደል ቁጭ ብለሽ የምትሻፍጂባቸው የሀበሻ ወንዶች ሀንዬ ውስጤ ነፍሴ አንጀቴ ይሉኛል ስለማታውቂ እኮ አንቺ የሚመስልሽ አንቺ ጨዋ ስለሆንሽ አንቺ ድምጽሽን ስላቅለሰልሽ ምናምን ነገር ወንዶች የሚወዱሽ እኛ ደግሞ እብድብድ ስለተጫወትን እንደዚህ የፈለግነው ነገር ስላወራን ወንዶች የሚጣሉ ይሄ ነው እኮ እንቅላታችሁ ከኔ ደደቦች ስለሆናችሁ ለዚህ ነው የክፋታችሁ ጥግ ሴቶች የክፋታችሁ ጥግ ሴት ልጅ የሆነ ችግር ሲደርስባት አይዞሽ ብላችሁ ከሷ ጎን እንደመቆም እሷን እንደማገዝ ሴቷን ከወንዶች ይልቅ ሴቷን አናት የምትሉ ሴቶቹ ናችሁ የክፋታችሁ ጥግ ተንኮላችሁ ለዚህ እኮ ነው ሙሙሻ
አብሎ ለሊቱን ሙሉ አብሎ እዛ ባዶ ኪንግ ላይም ኩዊን ላይም የፈለገን እኔ ሲንግል አልጋሚው ማለት ነው እሙሙሻ አብሎ ለሊቱን ሙሉ እየተነፈሰ የሚያድረው የሚደፍንልሽ እኮ የምታጭቁ ክፉ ስለሆንሽ እኮ ነው። ክፋታችሁ ተንኮለኝነታችሁ ሴትን ስለጣሽ ወንድ ልጅ ይወድሻል ማለት አይደለም። እንደውም እኛ ተሰብስበን ሴቶቹ አንድ ላይ ሆነን ማለት ነው እነዚህ ያበሻ ወንዶችን ማለት ነው ወደ ግራ ወደ ቀኝ በጥፊ በግራ እያናገን ማለት ነው አርፈን ቁጭ ብናረጋቸው እንደውም የበለጠ ያከብሩናል። መጀመሪያ እኛን እዚህ መተሽም ሆነ ይቺ ልጅ እንኳን ወደ ኢትዮጵያ ተላከች ብላችሁ ደስ ብሏችሁ ጥሩ አግባብ ነው እንኳን ተላከች ይቺ ቅሌታን ብለሽ ወተሽ ወንዶቹ ያልተናገሩትን ነገር ከመናገር ይልቅ ማለት ነው መጀመሪያ ማለት ነው የሚከድነው ያጣሹ እንደዚህ አፉን ከፍቶ እንዲሁ ንፋስ ድርቅ አድርጎት አፉን ከፍቶ የሚያድር እሙሙሽን ረጠብጥብ ብሎ ወጋ አግኝቶ የተፈጠረበትን አላማ አግኝቶ እንዲያድር አንድ ወንድ አታስቀምጪ። ሌላዋን ሴት ተነሰሽ እሷን ለመጣል ከምትሞክሪ ምን አይነት ደንቆሮች እንደሆናችሁ ንገሩን እኮ ነው የምትሉኝ ሴቶች። ለዚህ እኮ ነው እኔ ከሴቶቹ ጋር ከእናንተ ጋር እኮ ማልስማማው። በዛም ማነሰም ፈላም አልፈላም ሞቃለም አላለም ከወንዶቹ ጋር ነው የምጨቃጨቀው። እጨቃጨቃለሁ ሀናቡ ተበጂ ሀናቡ ጉማሬ ምንም ነገር ቢሉኝ ራሱ እንደናንተ እንደ ሴቶቹ አሳልፈው አይሰጡኝም። ሴቶቹ ግን ብትሆኑ እኔ የሆነ ነገር ቢፈጠርብኝ ከወንዶቹ ይልቅ እዚህ አናቴ ላይ ቁጭ ብላችሁ እናንተ ናችሁ የምትወቅጡኝ። እናንተ ናችሁ ቅንድቤን አናቴ ልፋጭን ለሃጭን የምትሉት። ዛሬ ሀንዬ እወድሻለሁ ታያለሽ። የሆነ ቀን ግን ሰው እንደመሆነ ይመጣን ተንገዳግጄም ሆነ ተገፍትሬ የሆነ ቦታ ወድቄ ብታገኘኝ ወንዶቹ ሀናቡ ተሰድበናለች እቃችሁ ትንሽ ነው ምናምን ብላለች ብሎ እንኳን ወንዶቹ እናንተን ያህል ማለት ነው እንደዚህ እንትን ገጀራ እያያዙ አይወጡብኝም። ሴቶቹ ናችሁ ይዛችሁ የምትወጡት። አየናችሁ ዛሬ አየኋችሁ እኮ እየሰማችሁ እኮ ነው። ሴቷ እንኳን ኢትዮጵያ ሄደሽ ብላችሁ ወንዶቹ ያልተናገሩን እናንተ ደስ ብሏችሁ ከውስጣችሁ ያስታውቃል። በቃ የጠላቻችሁ መንፈስ ከውስጣችሁ እንዲስትናገሩት ራሱ ድምጹ ራሱ ያስታውቃል። ደጋረገ ጥሩ ውሳኔ ነው የተወሰነባት። እንኳን ሄደች እንኳን እንዲሆነች ተቃጥለሽ አንቺ አይደለም ባልኖርሽ ሌላ ባል አስገብተሽ ቺት ልታረጊ ሌላ ወንድ ባልኖርሽ ባልሽ አላጠገብሎሽ እሱ ስራ ሲር ጠብቀሽ ሌላ ወንድ አምጥተሽ እንኳን ሌላ ተጨማሪ ወንድ ቺት ልታረጊ ባልልሽም ባልሽ ራሱ ቢኖርሽ ራሱ አምላኪው መቼ ነው እቺን ሴትዮ ያገባሁት እዚህ ቤት መምጣት ሰለቸኝ ብሎ ማለት ነው ዝግንን ብሎት ኦቨርታይም ስራ ይሰራል ፓርት ታይም ስራ ይሰራል በስራ ላይ ስራ ይሰራል አንቺ ጋር ለመምጣት ያንቺ ነገር ያስጨነቀው እግዚኦ ጌታዬ ወይ እዛ ቤት ልገባ ነው ወይ ብሎ ባንቺ ቤት ሴክሲ ሆነሽ ተለባብሰሽ ዘንጠሽ ምናምን ቋቅጭ ቆምቧ ብለሽ ስትጠብቂው ደክሞኛል ይላል። ደክሞኛል አልፈልግም አልነካም ደክሞኛል ስራ በስቶብኝ ዛሬ ጎንበስ ብዬ ቀና ማለት አቅቶኝ ወገቤ ተንቀጥቅጦ ሊሰበር ነው ብሎ እንዴ ያ በከፋት በተንኮል እንዴ የደረቀ ሙሙሽ ለሊቱ ሙሉ ብሎ ይተኛል ባልሽ ማለት ነው። ሌላ ሴት ጋር እንኳን ባይ ማለት ባንቺ ምክንያት ማለት ፊቱን አዙሮ ይተኛል። ሴት ሆነሽ ሴትን ለመጣል በሴት ውድቀት ላይ ቆመሽ ሴትን ለማጣጣል ከመጣረሽ በፊት ማለት ነው ከሴት ጋር አንድ ቲም ሆነሽ ማለት ነው አንድ ሆነን ብንዋጋቸው ነው እንጂ እንዲ አንድ ሆነን ካልተዋጋናቸው እነዚህ ወንዶችን አንችላቸው። ከወንድ ጋር የተደረባችሁ ቲም ይሆናችሁ ሴት ልጅን ለመጣል አትሯሯጡ። ምን ሆናችሁ ነው ተንኮላችሁ? የሚያገባን እኮ ነገር የለም። አንቺ አፍንጫሽን በፊልተር አሳበድሽ፣ አንቺ ቅርጽ ያልሽ፣ አንቺ ቂጥ ያልሽ፣ መልኬ ቆንጆ ነው አልሽ፣ መልኬ ቆንጆ አላ ምንም ብትይ በቃ ምንም የለም ወፍ የለም። ትዳር አይደለም እንዶ ውሽማ በፈልጊ ጉልበትሽ እስከሚፈተፈስ ብትፈልጊ አታገኝ። ምክንያቱም ተንኮለኛ ነሻ። ሴቶች አላችሁ ወንዶቹ ራሱ እናንተን ያህል እኮ እኛን ለመጣል አይታገሉ። ሴቶቹ ሆናችሁ ምቀኝነት አይንሽን እንዲያፈጠጠ ክፉዎች አስመሳዮች ድምጽሽን አጥለስልሽ ሰዳና ናችሁ ያገሬ ልጆች እንዴት ናችሁ ተባረኩልኝ ብርክ በሉልኝ እንኳን ለአዲስ አመት አበቃችሁ። ጉጣም በጥፊ ነበር ማጋጨት እንደናንተ አይነት ሴቶችን አይንሽን አገጭሽን ልፋጭሽን ወይ oh my god I was talking to it. It's all right. You heard me all with the lady? No I talk to you later. Okay, let me finish. Shit I was scared. ደነገጥኩ። ከዚህ ሴትዮ ከማን የሚገላግለኝ እንደ ስለመዳን ይቺ እኮ ናት። እደበቃታለሁ ትመጣለች። የሆነ ቦታ እደበቃለሁ ትመጣለች። አሁን መጣች። እኔ ለራሴ ምክር ላይ ነኝ። እኔ ለራሴ ግዘጣ እኔ ፓስተር ልሁን ቄስ ልሁን አላውቅም። ዛሬ ረገጣ ላይ ነኝ። ክፉ ሴቶችን እየተረከትኩ ፓርኪንግ ደብቄ መጥቼ አቆማለሁ። እንዴ ዞራ መጣች። ያ ረቢ ጌታዬ ከዚህ ሴትዮ ወዴት አባቴ ልሂድ? መጣች
መጣችብኝ ጌታ መጣች እንዴ ሙሪት አባቴ ሊል ጌታ አረ እንደው ምን አይነት ዳገባሁኝ አስደነገጠችኝ ደግሞ እንዴ እኔ እኮ ተደብቄያለሁ እኮ እኔ እኮ ሌላ ቦታ እኮ ነው ፓርክ ያርጉ ተደብቄ አትመጣም እኔ ሌላ ጊዜ የምታውቀው ፓርክ ቦታ አለ እዛ ጋር ነው እና እዚህ ጋር እንደ መኖሬን አታውቅም ብዬ ፓርክ አድርጌ ቁጭ ብያለሁ እኔ ልድፈንልሽ አላለ ዝም በል ወደዛ አሁን መታስደነገጠችኝ አብስማ ምን አይነት ዳገባው እናቴ እኔ በቃ እንግሊዘኛ መማር ይቀርብኝ እኔ እንግሊዘኛ እኮ ታስተምረኛለሽ ብዬ ነው ከሷ ጋር ማውራ በቃ አልፈልግም አልማርም እኔ ከኢትዮጵያኖች ጋር እማራለሁ ለነፍስ ያለ ሀንዬ ብሎ ሂጂበት እያለ እንግሊዘኛ የሚያስተምረኝ አይጠፋም ምን እንዳመጣብኝ ቀልዳለች እኔ ሴቶችዬ አሁን ሳናቡን ተወዳታላችሁ I don't care to be honest I don't care I swear like I don't give a shit እኔ ወደዳችሁኝ ያልወደዳችሁኝ ምን አንድ ቀን እኔ እናንተ እንድትወዱኝ እዚህ ቲክቶክ ላይ የማስተላልፈው መልእክት የለም ምንም የለም ረገጣ ነው ግን ክፋታችሁ ተው ጌታን አሁን እሷ ኢትዮጵያ ሄደች አይደል ደግሞ ከዩኬ እኮ ነው ከኬ ሰውዬ እኔን የልብ ፊኛ እየነፋ ወይ አንደኛ ከናና ነፋኝ እኔን በአካል ብትነፋኝ አይሻልም እንዴ እኔን የልብ ፊኛ እየነፋክ ዝም ብለህ ልቤን ምን አባል አድርገ ለምን ነው ከጉቺ ቤት ተባረሃል እንዴ አንተ ጅኒው የምትባል ሰውዬ ጉቺ አባረረች እንዴ ይዋለ እኔ ስከፍት ዘሎ ምን ሆንክ እሷ ለራሷ ቅድም ማንን ነው ቅድም ይሁን ትናንትና አላውቅም ማንን እየረገጠች እንደነበረ እንዴ ማንን ነው እዚህ ከወደ አሜሪካ ካንዷ ጋር እየተረጋገጠች ነበረ አሽሙር ይሁን ምናምን አላውቅም አንዷን ስትረግጥ ነበር እንዴ የጉቺ ወሬ ሳለችከና የጉቺ ምርቃ መረረህ እንዴ ከሰል ማቀጣጣል እቃ ምናምን ማቀበል መረረህ እንዴ እኔ ጌታ ምን ሆነ ነው እዚህ ቤት ውስጥ ቁጭ ብለካ ይሄንንም ፊኛ የምትልከው ቁጭ ብለ የልብ ፊኛ ልብክ ይፈንዳቦ ሄደዛው እዛው ሄደና ማለት ነው ቁጭ በል እዛው ቁጭ ብለ ማለት ነው አዎ ሂጂበት መርቂኝ እያልክ ተመረከሷ ጋር እኔ ምን አድርጊ ነው የምትሉኝ ይሄንን ፊኛ እየሰበሰብክ ስልኬን በልብ የምታጨናንቀው ዘንድሮ ዳገባው ጌታ በሉ እናቴ ሊድ ምንም ይሁን የት አለች እሷ ትሻለኛለች እሷ ጋር ሊድ ተመረል ሊድ አሁን ሊድ እሷ ጋር ሴትዮዋ ተከባድ የሐሜት መንፈስ አለበት እንዴው ከባድ እድሜ የፈጀ 50 ምናምን አመት የረገጠ ትልቅ የሐሜት መንፈስ አለባት ስለዚህ ሊድ የጂኒው ፊኛ የልብ ፊኛ ያያየሁኝ ሰላሜን ከማጣ ሊድ አንተም ሄደ ዛ ጉቺ ጋር አትገባም እንዴ ዛሬ ጉቺ አመት ባል እኮ ነው ጉቺዬ ትልቅ እንትን አላት ውስጡ እኮ ማለት ነው እኔ አረቄ ይሁን ጠጅ ምን እንደሞላች አናቅም ከሸፍን አድርጋ ብቻ እዚህ ጋር አይደል ጂኒው ትላለች ቁጭ ብላ ቆይና ደግሞ ቤቱን መረቅ አድርጉ ያንቺ ቤት መመረቃቁ ወይኔ ቤት እየመረቀ ነው ሰውዬሽን ሰብስቢ ከዚህ ቤት ምን ትላለች እዛ ባሽሙር ተረጋግጫለሽ ስም እየተጠራራችሁ ተረጋገጡ እኔ እዚህ ቁጭ አድርጎ የኔ ቤትሽን ትቶ ይኸው ቺት እያደረገች ነው እዚህ ቁጭ ብሎ እኔ ጋር እንዴ ንገሩልኝ በጋምላኬን ሰውዬ ሰብስቢ ብላችሁ እንዴ ያን ነገ ሃይላንድ አሁን ትመጣለች ትገባለች ጂኒው እንደ ስለመድኃኒዓለም እኔ ካሻፕል አርግልህና አንተ ደግሞ ወደ እሷ ላክና ለጉቺ ዛሬ መጠጥ ገዝተን ማለት ነው የጀመረችው ጸብ አለ ዛሬ የኔን ስም አትጥሪ ምናምን ያልሽ እየተራገጥሽ ነበር ያው ያንን ማንቆርቆሪያ ውስጥ ከበድ ያለ መጠጥ እናጠጣትና ማለት ነው በስትሩ አድርጋ እየመጠጠች እኛንም ትምጣጠን በነገር እናጣላቸው የተጀመረው ጸብ ግልጽ ይሁንልን አልገባንም ማንን ነው የምትረግጪው እኔን ተውኝ ከወደ አሜሪካን እያለች ስትል ሰምቻታለሁ ከወደ አሜሪካን ስትል ጉቺ እኔን ነው አልኩኝና ቆይ አልኩኝ ምክንያቱም እኔ መልካም አይደለሁኝማ እኔ ቆንጆ ስላልሆንኩኝ ቆንጆ የሆንሽ ሴት ምናምን ስትል ዚህ ቲክቶክ ላይ ማን ነው ቆንጆ ነኝ ቆንጅናዬን ወቁ ቆንጆ ነኝ እያለ የሚያሳምነን ማናት ቆይ መልኬን አድንቁልኝ የምትለኝ ምናምን ብዬ ትዝ ሲለኝ እዚህ አሜሪካ ነገር ሆኖ እኔን እንዳለው ነገባኝ አዲስም ቆንጆ አይደለችም እዚህ ጋርና እዚህ ጋር የጠራችሁ ጫት ይሁን ተርዚና እኔ 24 ሰዓት መሰለኝ የምትቀመው እሷም ቆንጆ አይደለችም እዚህ ጋር ያበጠው ነገር ውበቷን አጥቅቶባታል ማንን እንደሆነ እንግዲህ አንድ ሰው ነው እዚህ ቆንጆ መሰለኝ እዚህ አሜሪካ ነገር ሌላም አላችሁ ስንት ናችሁ ቆንጆች ግራ ገባን እኮ ጉቺ ቆንጆ እያለች የሆነ ሰው እየተሳደበች ነው እኔ አላቅም ስለዚህ አሽሙሩ ምናምን ይቀር ጉቺ አሽሙሩ ምናምን ይቀር አንቺ ምን ቆንጆ ትሆኛለሽ እናት ተይ ስለ መድኃኒዓለም አንቺ ይኸው ጉቺ ይኸው ጂኒው አሁን ብር ይልክልሻል በእኔ ስም ዛሬ መጠጥ ይገዛልሻል መጠጡን ጠጪና በስትሮሽ ምጥጥ ያርክሽ ተጠጪና ነገር ምጥጥ ያርክሽ ውጪና ተሳደቢ በእናትሽ አመት ባሉንም ቃናችንንም አሳምሪልን በሉቻው ጌታን አይፍሩ ጂኒው ሂጂበት እኔ ጂኒውን እንዴት አርገ ሊደበት ያው ከጉቻ ፈንጥቆ መጥቶ ነው ጋር ይሻፍዳል እንግዲህ ዝም ብሎ ሲያያት ማለት ነው እንዲህ ስትል እሺ ሴትዮ ባይኗ ብቻ ታውሮ ጠርጠርሽ ምንም ሞከርክ ጠየቅ እንዴ እሙሙ ጠየቅ አልሰጥም አለች
ጡትሽን አሳየኛል ካልሰጠም አለችክ ብዙ ነገር እኔ አንተ ጂኒ የምትባል ሰው ዝም ብዬ እንደገባኝ ካለ ምን ምክንያት አይደለም እኔ በልብ በፊኛ በመሰለ ልብ የምታጨናንቀኝ እኔ ዝም ብዬ እንደሚመስለኝ ከሆነ ይሄ ጂኒው የሚባል ሰውዬ ጉቺ ቤት አሁን ያልገባው ወይም ያልሄደው እዚህ ጋር እየመጣ የሚያሽቋልጠው ጉቺን ጠይቋት ይሆናል ጉቺ እንደው አይኗን እንዲያፍጠጣ ትሰጥካለች እንጂ እሙሟን አትሰጥም ታንቀት ሞታታለች ጠይቀ እህቴ ናት ቅድም እናቴ ናት አላልከም ቅድምም እናቴ ናት አልከው አሁን ቅድም እናትህ አሁን እህት ነው ወይስ ቅድምም እህቴ ናት ነው ያልከኝ እንግዲህ ሲክ ካጆች እሷ ባትኖር እኮ እንትኖቹ አሉልህ እኮ አው ቅድምም እህቴ ናት ነው ያልከው እህታማቾች ናችሁ እህትና ወንድም ናችሁ በጣም ያው ትሞክሩ እናንተ ወንዶች እኮ ይሄን ችግራችሁ በጣም ትሞክሩና ትጥሩና ማለት ነው ካቀማችሁ በላይ ሲሆን ማለት ነው አብራ አደጌ ናት አይ አብራ አደግ ናችሁ ጅኒው ከጉቺ ጋር አብራ አደግ ናችሁ እና ልጅ እያለች አፈር እየቃመ ያደገው ነው ሙሙና አይተዋል በይለኛ እሙሟችን አፈር እየቃመ ነው ያደገው ስትል ነበረ እና አብራችሁማ ካደጋችሁ ያ ሙሙ አፈር ሲቅም እያየህ ነበረ እንዴ ጉድ በሉ ወንደር እዚህ ጋር ጉድ በሉ አብሮ አደጌ ናት አብረን ያደግነው እህቴ ናት ካለ ማለት ነው ጉቺ ምን ብላለች የሁላችንም ሙሙ አፈር እየቃመ ነው ያደገው ብላለች እንግዲህ ያ ሙሙ አፈር እየቃመ ሲያደግ ከጉቺና ጂኒው አብሮ አደግ ሆኖ ሳያ አይቀርም ያንን አፈር እየቃመ ያደገ በልጅነት ተጠግበ ነው ይሄን አፈር ሲቅም እስማም ጌታ አፈሩን ግን አራክበላት አቃለ በማል ያን ያላረግብላት ጉቺ ነው ምን ወንድም ምን ወንድሟ ጓደኛህ ነው ወይኔ ጂኒው አፈር እየቃመ ሙሙን ያንን ሙሙ አፈር እየቃመ ስታይ ቆየክና ጭራሽ ወንድሟ ደግሞ ጓደኛህ ነው አንተ ብዙ ጥረሃል ማለት ነው እጅ አሳድገ ተበላ አሳድገ ኮርኩማ አሳድገ ብዙ ነገር ጥረጥረክ ከዛ በኋላ አሁን እዚህ ስትመጣ ካደችክ አዎ ተበላክ አያችሁ አይደለ ይኸው ተበልቼ ነው ብለን እንግዲህ ጥረ ለፍተክ እንደማታገኛ ስለምታቀ ስላቀኝ ካደች እንኳን የካደችክ ጀዝባ ደንቆሮ ሽማግሌ ትራክ ላይ ቁጭ ብለህ ቂጥህን ኮምበር ላይ አጣብቀህ ቂጥን ስታሙክ ከቲክቶክ አንዱ ቤት ወደ አንዱ ቤት ከሃናዊት ቤታዮ ቤት ከቤታዮ ቤት ጉቺ ቤት ከጉቺ ቤት እንትና ቤት ይልክ እንዲሁ በሰውነት ባትገለባበት በጭንቅላት እየተገለባበት እንዲህ ስትዞር ትውላለህ እንኳን የካደችክ እንዴት አትካደ እንዴ የነገረን ነው ኡበር ድራይቨር እነዚህ ኡበር ላይ የሚቀመጡ ወንዶች አይረቡም ምንድነው ትራክ ላይ ያሉ አይረቡም ብለን ተናግራናላ አነቃናታ እንኳን የካደችክ በሉቻው ልውጣ ነው ጌታ ልውጣ ትንሽ ከቆየ ይሄንን ዊግም ማውልቄ ማለት ነው ሀኒቾን ነበር ስናወራ የነበረው እንዴት ነው ቆይ ሀና ብሎ በወንድ እንዴት ነው የሚጠራው አሁን ወንድሟ ማዋራት ጀመረ ነው ልትሉ ትችላላችሁ በጣም እየሞቀኝም ነው ይሄም እየበላኝ ነው ብዙ ታምር ሊፈጠር ሁሉ ይችላል ያረቢ ጌታ ዘንድሮ ምንም ከሰው እኩል መሆን አንቻልም ቻውሺ ጌታን ቻው ምን አይነት ዘፈን ቆይ አሁን ችግር ፈጥር ያለው ብያችሁ ይለ ቁጥር ሲሰጥ ተይዣለሁ ዛሬ ቺት ሳረክ ተይዣለሁ ብያችሁ ይለ ተያስኩ አሁን ምን ልበል ቆይ ምን አይነት ዘፈን ልስፋል እኔና ለሱ የሚያስማማን ፍቅራችንን እንደ አዲስ የሚያድሰውና ማለት ነው እንደገና አንድ ድል ለመስጠት ምን አይነት ዘፈን ነው መስፈን ያለብኝ አሁን ለዚህ ሰው በቀረብኝ ዛሬ ምንም ቃኔ ምንም አያምርም በቃ ተበላሽቷል ምን አራታይ በጣም ጊፍተሮች ወደው አይደለም ጌመሮች ወደው አይደለም ጊፍተርን ብቻ የሚያነቡት እኔ እኮ በቃ ያንተ ስም ብቻ ነው እኔ ላይ የሚሽከረከረው እኔ ጋር ደዊ አይደለም አንተ ጋር ምን እደውላለሁ የሚያስታርቅ የሆነ ሰው አንጀት ቅጥል አድርጋችሁ ባሎቻችሁንም ሆነ ወይ ፍሬንዶቻችሁን ቺት አድርጋችሁ ማለት ነው ሴቶች ቺት አድርጋችሁ ቅጥል ብሎባችሁ አይን ላይ እንደሞ ቺት ስታደርጉ እኮ እጅ ከፍንጅ ተይዛችሁ አሁን እኔ እኮ እጅ ከፍንጅ ነው የተያዝኩት ዛሬ እና እጅ ከፍንጅ ተይዛችሁ ማለት ነው እንደው በቃ እንዴት አድርጋችሁ በዘፈን ነው ሽምጥጥ የምታረጉት ምን አይነት ነገር ብዬ ተናገር ይሄንን አሁን አላደረኩም ብዬ እንዴት ልካድ ዘፈን ጠፋ ደግሞ እንግሊዘኛ ነው መሆን ያለበት አማርኛ በዘፈን ደግሞ አይገባውም እንግሊዘኛ
የካርዳ የእንትናን ዘፈን የሆነ ዘፈን መላፈል እንደው የምን አይነት ዘፈን ነው? ቺትን የሚያረክስ ዘፈን ካለ እስቲ ንገሩኝ ስለ መድኃኒዓለም። እንደው ቺት አድርጋ ዘፈኑን ልክ ዘፈኑን ስትጋብዘው ይሁን በቃ በዚህ ዘፈን ምክንያት ቺት ብታረግኝም ካንሰል አድርጌዋለሁ ብሎ ማለት ነው የሚያስማማን። እንደው በእንግሊዘኛ ዘፈን የእንትናን ጋብዡ እንዳትሉኝ። እቺ ማናት ማነው ስሟ? ካርዲቢን። የካርዲቢንማ ከጋበዝኩትኝ ደም ያፈላል። እሷ እንደውም ጭራሽ ስንት ታምር እየሰራሽ ነው። ሻምጥጪው እንዴት አርገ ነው መሸመጠው? እጅ ከፍንጅ ተይዤ ፊት እኮ ነው እዚህም ፊት እኔም ፊት እኮ ነው። በቃ አልቻልኩማ፣ አልሰጥም ማለት አልቻልኩም። እንዲያመልጠኝ አልፈለኩኝማ። ያየሁት ነገር አስቸጋሪ ስለሆነ በቃ ከባድ ነገር ስለሆነ በቃ አልቻልኩም። ካቅሜ በላይ ስለሆነ ያበጠ ይፈንዳ ብዬ እዛው በቃ እንደ ፊት ምንም ማለት በቃ ይሄ ማስረጃ እናንተ ማስረጃ ወረቀት ድምጽ ምናምን አሁን እዚህ ቲክቶክ ላይ የምታመጡት ማስረጃ እያላችሁ ኤቪደንስ ይሄ እኮ የአይነ ማስረጃ ነው። ራሱ ሰውየው በአይኑ ነው ያየው። በቃ በአይኑ በጥፍሩ በአይኑ በቃ እንደዚህ በስነ ስርዓት ነው የታየው። ምንም ማምለጫ የለኝም። ምን አይነት ወሬ እንደማወራ ህይወቴ በሙላ እንዲማላገጥ ይሁን ጌታን ማድረግ የለብኝም ነበር። እኔ በቃ ሁሉ ነገር የሚታየኝ ፌክ ነው የሚመስለኝ። በቃ እዚህ ምድር ላይ የማየው ነገር በሙሉ ድራማ መስሎ ስለሚታየኝ በቃ ድራማ የሆነ ላይፍ መኖር የምፈልገው ፎቶሽን አደረኩት። ማን ነው የኔን ፎቶ አንድ ሆነች አለች ኦሬዲ ብዲ ያበደች ፎቶ ይናርጋ የኔን ጭራሽ ፎቶ ያደረጋችሁ መዞር ጀመራችሁ። ወዮ ሀናቡዬ አሁን ገና እየሰገጥሽ መንጠሽ ጭራሽ የሀናቡ ፎቶ ነው የኔን ፎቶ ማን ያደረገው? ማለበል ተው ችግር የለው መላ ፈጥራለሁ። ዛሬ ያጠፋዋትን ጥፋት አስተባብዬ ምንም ችግር እንዳዲ ሃይ ዳዲ ምናምን እላለሁ። ዳዲ እያልኩኝ በዛም በዚህ ቢዩን መፍትሄ ፈጥሬ ይቺን ዛሬ እጅ ከፍንጅ የተያስኳትን ነገር መፍትሄ ፈጥራለሁ። ተውት ሀናቡ ነኝ ችግር የለውም አቀበታለሁ። እናንተ ጋር እንዲ ድራማ እንደምሰራ በንግግር እሱ ጋርም ድራማ ሰራለሁ። ካልሆነ ደግሞ ምን እላለሁ? ራበክ ምን አማረ ዛሬ ምን መብላት ነው ያማረክ? የኔን ጌታ ዝም ብዬ ሳይክ የራበት ስራ በዝቶብሃል እንዴ? ምን ነው አንጀት ተጣበቀ ተንገላታክ አደከሙ በስራ ምናምን ብዬ ብቻ ይሁን የኔን ጌታ አንተ እኮ አንተን የመሰለ ወንድ እኔ መላ ፈጥሬም ቢሆን ዛሬ ያጠፋዋትን ጥፋት እንትን እላለሁ። ማክሸፊያ ዘዴ አይጠፋም። ድራማ እንሰራታለን። አሁን እናንተ ልዝጋና ስራም ዝም ብሏል። እስካሁን ምንም ስልኬ ላይ ስራ አልጮህም። ምን እንደማረክ ታውቃላችሁ? ያቺ ሀሜተኛ አሮጊትን ፈልጌ ላግኛት። ያቺን ሀሜተኛ ሜክሲካዊ ላግኛትና ከሷ ጋር ቁጭ ብዬ ልማ። ከሷ ጋር አማለሁ። በቃ ከሷ ጋር ልማ። እኔ የሚያገባኝ ነገር በእንግሊዘኛ ነው የምናመው። ደግሞ እሷ በደንብ አድርጋ ነው የምታመው ቋንቋ ነው። እኔ ደግሞ እየተወለጋገርኩኝ አንዳንዴ እንደው ምን ማለትሽ ነው? አንዳንዴ እንደውም ሌላ ሰው አማለሁ ብዬ እሷን አማታለሁ። ቁጭ ብለን ማለት ነው። ሌላ ሰው አማለሁ ብዬ እሷን አማታለሁ። ከዛ ማን እኔ መቼ ስትለኝ አይደለም እኮ እሷ እያልኩኝ እንደገና እንግሊዘኛ ስለማልችል ማለት ነው እንደዚህ ራሷን ቁጭ አድርጌ አማታለሁ። ሌላ ሰው አማለሁ ብዬ በጣም ብዙ ያለ መግባባት ነገር እኛ ህይወት ውስጥ ብዙ የሀናቡ ህይወት ውስጥ ብዙ ያለ መግባባት ነገር አለ። አሁን ግን ፈልጋት እነዛ ጋር ተቀምጣ ይሆናል ፈልጊያት ሂጄ እናቴ እንዴት ነሽልኝ ምናምን አይገርምሽም እላለሁ። ኦኬ ወይ አይገርምሽም ዲያቺ እኮ የምታውቂያት ልጅ እላታለሁ። ይሄ ስትለኝ ኦልሬዲ እኮ ማለት ነው $300 ሰርታለች ዛሬ። እኔና አንቺ ገና አንድ ዙር ሰርተን እሷ እኮ $300 ሰራውኝ ብላ እኮ ነገረችኝ። አይገርምም? እኔና አንቺ ምንም ሳንሰራ ብቻ ከኔ የሚጠበቀው ይሄን ብቻ ነው። ለሷ ማለት እኔና አንቺ ምንም ሳንሰራ እሷ ይሄን ያህል ሰራች ብዬ አውቄ ትሽልና ማን እሷ እማትወዳት ልጅ አውቄ ፈልጌ የምትጣላቸው ልጆች ስለው እሱም ፈልጌ ከዛ በኋላ ቁጭ ብዬ ከሷ ጋር አማና ከዛ በኋላ ልክ ሀሜቷ ሲሰለችኝ ትላንትና ማታ ምን ስታረጉ አደራችሁ አንቺና ውሽማሽ? አንተ ተወኝ ስለ መድኃኒዓለም ምን እንደምላ ታውቃላችሁ? ትላንትና ማታ አንቺና ቦይፍሬንድሽ ምን ስታረጉ አደራችሁ? ማታ ምን ያህል መጠጥ ጠጣችሁ? ምን አይነት መጠጥ ጠጣችሁ? ልክ ሀሜቱ ሲሰለችኝ ስለ ማታ ጠይቃታለሁ ማለት ነው። ስማም ትላለች ማለት በስማ ስላት እግሬን ውርድ ብሎ እግሬን በቫዝሊን ሲያሽልኝ አሮጊት ሚስት ያላችሁ እግር ስታሽሉ እንደምታድሩት ወንዶች እግርሽን አሻለሽ? አዎ እግሬን ማሳጅ እያደረገ እየሳመ ደግሞ እንደዚህ እየሳመኝ ነው ማሳጅ የሚያደርግ። ከዛ ስላት እንደው ያሽ ከዛ ከፍ አለ እላታለሁኝ ካልሆነ እና ከዛ በማሸት ብቻ ዝም ብሎ እንቅልፍሽ መጣ ወይስ ምንም? ኧረ ምናምን ተለና እንዲሁ የቆመባት በ50 ምናምን አመቷ የቆመባት አሮጊት ናት። እንዲሁ ስለ ማታ ያደረጉትን ጠይቀትና ስለ ዛሬ ጠዋትስ ብዬ ማለት ነው ወሬዋ ሲሰለቸኝ ማለት ነው ትዝ ስለሚለኝ ዛሬ እጅ ከፍንጅ ስለተያዝኩ ቺት ሳደርግ ትዝ ስለሚለኝ ሀንዬ ከዚህ ሴትዮዋ
አምልጠሽ ከዛ ሰውዬ ጋር ተስማሚ ብዬ እልምናለሁ ማለት ሰውዬ ጋር ተስማሚ ብዬ እልምናለሁ ማለት ልንገርሽ አዚቲ አሁን በሁሉ ቦታ የከፋ ነው ገብቶሻል አሁን ምሽት ነው ኖርዌይ ከሆንሽ ብርድ ነው ኦኬ ተመለሽ ቤትሽ ግቢ ውዴ አንቺ ቆንጆ ልጅ ነሽ ቤት የለም እኮ ቤት የለም አሁን የት ሆነሽ ነው የምታወሪው ውጭ ሆነሽ ነው የምታወሪው ባስ እየጠበኩ ነው አትጠብቂ አዚትዬ በእናትሽ እቤት ተመለሽና እንደገና እሱ ጋር ልመለስ አይ ራስሽ ቤት ሂጂ የዛኛው ቤት ሂጂ ናይ ቤት እኮ አልጋ የለውም ማጆሪቲ ሁሉ ነገር እኮ ወጥቷል ወሰድሽው ወደዛ በሙሉ እሱ ቤት አስገባሽ መሰለ ልጅ እንደዚህ ስትሆኚ እሱ ቤት አስገባሽው በሙሉ ሁሉ እሱ ጋር ነው ያለው አሜን በቃ ለዛሬ እቤትሽ ግቢና መሬት ላይ አጥፊ ምንም ነገር ይሁን አጥፊ ቤት ተቀየረ መጣ ምንድነው ዜግነቱ ናና ቢለኝ አይደለም ጥያቄው አትናደጂ ይኸውልሽ እሷ የምትልሽን ስሚያትና እናቴ መሬትን ማንጠፈሽ ቢሆን ይችን ሰዓት ረጋ ለፊያት ነገ አዲስ ቀን አዲስ ቀን ብዙ ነገር ታረጊያለሽ የኔ ቆንጆ አንደኛ ደጅም ካገኟት እሱም ላይ ሁሉ ችግር ነው የሚፈጥሩብሽ በጣም እንደዚህ ቆንጆ ሆነሽ ራስሽን ካከበርሽ እግዚአብሔርን አንቺ ነገ አዲስ ነገር ነው እውነቴን ነው ልንገርሽ ብዙ መከራና ስቃይ ሁሉም ሰው የራሱ ላይፍ አለው እኔ እንደ ወንድም መመከር አው ተናደሻል ያናድዳል አዚቲዬ አሁን እቤት ተመለሽና ስሞትልሽ በእናትሽ ቆይ እቤት ተመለሽና ነው አይደለም ቲቲ ዝም ብላ ትመለስ አንደኛ በመጠጥ ወይ እንትን ማለት መረዳት መቻል አለብሽ ገብቶሻል ዝም ብሎ መትመለስ ለህይወቱ አደጋ ሊኖር ይችላል ዝም ብላ ቤቷ እኮ ነው የምትሄደው እሱ ቤት አይደለም ቤት ምንም የለም ቤቱ እኮ አሳይሻለሁ ባዶ ነው በቃ እሱ መሬት ላይ የሆነ ነገር አንጥፈሽ አንቺ ሰው የለሽም እንዴ በቅርብ እኔ ሰው ፈራለሁ እሱ መፍራት ሳይሆን ያፈራው ሰው የለም ያፈራው ሰው የለም የት ነው ያለሽው አንቺ ኦስሎ ነው ያለሽው አስተባንጋ አሚን ሆቴል መያዝ እችላለሁ ቱ ቢ ኦነስት ማለት ነው ለምን ነው ሆቴል ያል ከተናደድኩ ማለት ነው ግን እኔ እናንተ ያልገባችሁ ማለት ነው ገብቶናል ኖቬምበር ነው ያወኩት ከኖቬምበር ጀምሮ ማለት ስንተዋወቅ ያልጠጣሁትን ጠጣሽ ይለኛል ዛሬ ኤቪደንስ ነው ያስኩበት ነው ኦኬ አልሰከርኩም ኮበስ እንኳን አወቅሽ ሚስጥሩን በቃ እና ለምን ትናደጃለሽ ታዲያ አውቀሽበታል እኮ እንዴ ዋትስ ዘ ፖይንቱ ምንድነው ያልጠጣሽን ጠጣሽ የሚባለው አሁን ምንድነው አሁን እኔ እሱ ነው ያልገባኝ ምክንያቱም አግኝተሻል አልችልበትም በቃ ቀስ ብለሽ ታስቢና ትወስኛለሽ እሺ እኔ ቆንጆ ያ መረጋጋት አለብኝ ግን እንደኔ በቃ አስወርት ጋድ ላላድ ይፈንድ አይነት ነገር ከስክሽ አይነት ነገር ነው የሚመጣብኝ አቅሙ ቢኖረኝ እንኳንም ወንድ አይደለው አስወርት ጋድ እንኳንም ወንድ ስለመታት ትንሽ መለስ ትላለሽ ደግሞ ምናልባት የነጠቀሽ እንዳትጎጂ ይሆናል ከማሰብ ይሆናል እንኳንም ወንድ አይደለው ሌላውን ደግሞ ልንገራችሁ በጣም ውስጤን ያውቃል ውስጤን ስላችሁ ምን ልበላችሁ ኦኬ ወንድ ልጅ ወንድ የሚሆነው አልጋ ላይ አይደለም ኦኬ እሱ ግን እዛ ላይ ነው ተታቃስጂ ያኔ ነው ወንድነቱ የሚነሳል ወንድነ አንቺ ሚስጥሩን ሁሉ አውቀሽበታል በቃ አሸናፊ ነሽ አንቺ እሱ እኮ ነው የሚያናድደኝ እልሽ ቆንጆ እኔ እንደ ድሮ ማስበው ፖዚቲቭ ነበር እሱ ሁሉ አሁን ግን ያ ሁሉ ኔጌቲቭ ሆኖ ሳየው ነገር ተገለበጠችብኝ እና እስከ ነገ ተወስኛለሽ ጥሩ ነው ላንቺ